ሰላም ጋይስ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬም ተገናኝተናል እንግዲህ በድጋሚ ያው ዛሬ ጾም ተፈቷል። 15 ቀን ጾምን ጨርሰናል። እግዚአብሔር ይመስገን። እናንተንም እንኳን አደረሳችሁ። ስለዚህ ዛሬ ያው እንደ በዓል ነው። በዛ ላይ ደግሞ ትላንትና መብራት ስለጠፋ እሳት አቃጣይ ምግብ አልሰራም ምናምን ብዬው ቴዲ ትንሽ አብሰጥቸው ነበረ። እናንተም ያተናዳችሁብኛል ለምን እንደዚህ ያደረግሽ ምናምን እያላችሁኝ ነበረ። ስለዚህ ዛሬ እሱን ለመካስ እንግዲህ የጾም መፍቻም ስለሆነ እዚህ ጋር የተፈጨ ስጋ አለኝ። እዚህ ጋር ደግሞ ቆንጆ አይብ አለ። ከዛ የተከተፈ ስጋ ደግሞ አለኝ። ስለዛ ክትፎ አይብና ጥብስ አድርገን እንሰራለን። 3 አይነት ያው እሱን ለመካስ ባይበቃም የአቅሜን ሞክራለሁ። እንግዲህ ቡና ማፈላለታለሁ፣ ልንከባከበው ሞክራለሁኝ። እናንተ ደግሞ እዚሁ ኪችን ከኔ ጋር አብረን እንቆያለን ማለት ነው። ያው ዛሬ እግዚአብሔር ይመስገን መብራት አለ። እሳት ለማቀጣጠል ምናምን አልገደልም ማለት ነው። ስለዚህ በስቶቫችን ሰራ እናደርጋለን። ያው ክትፎም የሚቆይ ነገር አይደለም፣ ጥብሱም ቶሎ ነው የሚደርሰው። እሱ ሳለን ቁጭ ብሎ እየጠበቀ ነው። እንግዲህ ዛሬ እሱን በመንከባከብ ጾም ፍቺን በማክበር አብረን እንውላለን ማለት ነው። ከኔ ጋር ቆዩ። ስለዚህ መጀመሪያ ጥብሱን ከመጥበስ እጀምራለሁ። ያው የክትፎ ቅቤ ስለሚረጋ ቶሎ ከተደረገ ከጥብስ ልጀምር። በጣም ሀሳብ ይዞኝ ነበር ብታዩ መብራት የሚጠፋ መስሎኝ። ያንን እኔ እሳት ማቀጣጠል የሚሆንልኝ ሰው ስላልሆንኩኝ ነው እንጂ ሰንፌ ምናምን አይደለም። እናንተ የተረዳችሁት ደግሞ በስንፍና መንገድ ነው። ግን የእውነት ሰንፌ አይደለም። በቃ ገና ሳስበው እንዴት እንደሚደክመኝ ብታውቁ። እኔ ብቻ ነኝ ማለት ነው። ዛሬ በስቶቫችን የምንሰራው እንግዲህ ትንሽ እስከሚግል ድረስ እስከዛ ድረስ ሽንኩርት ልክተፍ። ትናንትና እንዴት ሆነ? በዛው ሄደ ወይስ ተመለሰ ካላችሁ ደግሞ ተመልሷል። እንግዲህ እሳት አቀጣጥዬ ዝም ብዬ ፓስታ ነገር ሰራሁለት። ማቆይ ነገር እሱን ቸኩሉ ስለነበረ እንደዛ ሆነ እላችኋለሁ። ተናዳችሁብኝ ነበር እናንተ። እንግዲህ ይቅርታ ጠይቃለሁ በዚህ አጋጣሚ። ልክ ነው፣ እንደዛ ባላረግ ጥሩ ነበር። ግን ደግሞ የተሰማኝን ነገር ነው በግልጽ የተናገርኩት። አይደገምም እንግዲህ ከዚህ በኋላ መብራቱም አይጥፋብን። ጨርሻለሁ ጋይስ። እዚህ ጋር ቡናችንን ጣድና አርጋትና አቀራርቤ እዚሁ ነው አቅርቤ ይዤው የምሄደው። ታውቃላችሁ አይደል? የኔ ክትፎ ፌመስ ነው። እውነት በጣም የሚጣፍጥ ክትፎ ነው። ይሄን ሲታይ ራሱ ዛሬ ደግሞ በቃ ስጋውን በጣም ቆንጆ ነው። ስጋ ቆንጆ ሲሆንላችሁ በቃ ሙያችሁንም ያሳምርላችኋል። እዚሁ አቅርቤ ይሄዳለሁ። እዚህ ማካተና መሀል ላይ አይ ቲንክ ጥብሱን ባረገው ይሻለኛል መሀል ላይ። ቆንጆ መረቅ ያለው ጥብስ ሆኗል። በዛ ከዳር ደግሞ ክትፎን
እዩት፣ በእናታችሁ እዩት እስኪ እውነት እዩት። እሺ አያምርም? ማማር ብቻ አይደለም ደግሞ በጣም ነው የሚጣፍጠው። በእርግጠኝነት የራሴ ስራ አውቃለሁ። እና እሺ ይሄ ለትላንትናው ላስቀየምኩት ነገር ካሳ አይሆንም፣ በደንብ ነው የሚሆነው። ይዘን ወደ ሳሎን እንሂድ። ከዛ ደግሞ የእሱ ምላሽ እንሰማለን። እስኪ ካሳ ሆኖለታል አልሆነለትም፣ ይቅር ብሎኛል አላለኝም የሚለውን ደግሞ አብረን እንሰማለን ማለት ነው። ቡናው እስኪፈላ ምሳችንን እንበላለን ጋይስ። ዋው በቃ ለራሴ 10 ሰጥቼዋለሁ። አብረን ሂድ ወደ ሳሎን ተከተሉኝ። ፍቅር ምሳ ደርሷል። ደረሰ ምሳች አሜዚንግ እንዴት ነው ስታየው? ዝም ብለን በቃ ይሄው ነው እኮ ስንት ተጋግሬ ሰርቼ እንዴ በጣም ነው የሚያምረው አቀራረብሽ። ክትፎ አሪፍ ነው። ስንበላ ደግሞ ቴስቱን እናያለን። ሪቪው ነው። ትላንትና ምግብ የለም ብዬ ስላናደድኩ ዛሬ ካሳ ነው አይሆንም? ይሆናል። ለጠበኩት ግን አልተደመምኩም። አይ ጥፍጥናው ላይ ልጠብብዬ ነው። ሊዮ ቴስት ላድርግልሽ እስኪ። በጣም ቆንጆ ነው። ሁሉንም ቀመስክ? እጅሽ ይባረክ። አሪፍ ነው በጣም። በተለይ ክትፎ አምሮኝ ነበር። 15 ቀን ሙሉ ያለ ስጋ የሚደርስ አልመሰለህም ነበር? ጥሩ ስለዚህ ቅርብ ብለኸኛል። መካካሻ ነው ገና እሱ እስኪ ያስብበታል። ገና ያስብበታል። ከዚህ በላይ ምን ይምጣልህ ታዲያ? ተናደዱብኝ እኮ ትናንት። ልክ ናቸው። ለዛ ነው ለአንተም ለእነሱ ይቅርታ ነው ማለት ነው። ማካካሻ ሊሆን ይችላል የሚሉ ከሆነ እኔም ይቅርታ ላደርግልሽ እችላለሁ። ይቅርታ ላደርግልሽ እችላለሁ። የእነሱን አይታ አይ ግን ባልሰራችም በሌላ ተቀጣ ካሉ ደግሞ አንተም ጠብቀህ በተራ ጉድ አድርጋት እያሉ ነበር ብሎኛል። አይገርም። ሊዝናኑ መጣ ነው። ሊዝናኑ ነው። ተጉላሉ። በቃ እናመሰግናለን። እሺ ታሳሉን የለም አሁን ቡና ከጠጣሁ በኋላ ምናልባት
ያለ በጣም ከነሳ ይሻላል። አንዱ ሽ ቢላሽ ልምታለ አይ ቡና እኮ በላታለች። እዚህ ከነሳ እንደዚህ አመጣሁት። ስሜት ሲሆን ብቻ የቡና ቁርስ ያዝ መያዝ ነበር ስለማውድ ምሳና ቡና ልጋብዛችሁ ያልኳቸው ነበር እኮ አልመለሱልኝም እንጂ አንድ በደንብ የታየ ቪዲዮ ላይ የታየ ላይ ነው ያልኩት። የሚገርም ነገር መርጬ ከኋላ ይሆን ከቋባና ወደዚህ ወደ ኋላ ተጋቢ እኔም ልወጣ እኔም እንደምንወጣ ቡናም ቆንጆ ነው። ስለዚህ ካሳው ነው ለሃል ገና ነው ገና ከዚህ በኋላ ተጉረመረመም አልሱምኩም ደግሞ ልክ ነኝ። በራሴ መንገድ ደግሞ ልክ ነኝ። ኧረ እባክሽ ደግመሽ እንዳታወሪ። እኔ እነሱን ደስ እንዲላቸው ብዬ ነው ካሳ ያዘጋጀው እንጂ እኔም ልክ ነኝ አይደለም አይደለም። ኧረ ስለራበህ ነው ድርጊትሽ ሲረበ በርግጥ ሁሉም ነገር ያናድዳል። ራቡ ሳይሆን ድርጊትሽ ጠግባቢ ሆነ አናድድም። ለምሳሌ ጠግቤ ከሆነ ለምጣለሁ anyways ያው እነሱንም በእነሱ ፊት ትሪት አድርጌሃለሁ። ኃላፊነትን ጨርሻለሁ። ይሄ ራሱን የቻለ ነው። ይሄ ራሱን የቻለ ነው። ዛሬ በዓል ስለሆነ እና ሌላ ምን እንዲደረግልህ ፈለክ? ገና ነው ከኦዲንስ ጋር ማከርና ቅጣት የሚለኝን ቅጣት ተቀበለ። ምን ይደረግልኝ ነው ወይስ ቅጣት? እኔ ባበላው ባጠጣው ኤኒዌይስ ጾም መፍቻችን እንደዚህ ብለን ጨርሰናል። ይደገምልኝ እንግዲህ ይቀር አላልኩሽም እያለኝ ነው። እኔ ግን የቻልኩትን አድርጋለሁ። መልካም የጾም ፍቺ ቀን ይሁንላችሁ። እኛ እንደዚህ ደስ በሚል ሁኔታ እንግዲህ እያሳለፍን ነው የምንገኘው። ሌላ ቀን በሌላ ቪዲዮ ውስጥ ከምንገናኝ ድረስ ባይ። በሰዓት ይሻላል።